በእንተ ሐውልታት በአብይ ጾሙ ንውጽውጽታ ማግስት የተሰጡ ምዕዳናት በቅዱስ ዮሐንስ አፈወርቅ። ትርጉም ገብረ እግዚአብሔር ኪደ። ክፍለ ትምህርት 19 ከገጠር ወደ አንጾኪያ ስለመጡ ሰዎችና መሐላን ስለመተው። ይህ ክፍለ ትምህርት ሚያዝያ ውስጥ በበዓለ ትንሣኤ ከመድረሱ የተወሰኑ ሳምንታት ቀደም ብሎ የተሰጠ ነው። ምዕመናኑ የሰማዕታትን በዓል ስለማክበራቸው ከገጠር ስለመጡ ሰዎችና ስለ መሐላም ይናገራል። ባለፉት ቀናት ላይ በቅዱሳን ሰማዕታት በዓል ተሳትፋችሁ እጅግ ሐሴት አድርጋችኋል። ከመንፈሳዊ በዓል ከሚገኘው በረከት የተነሳ ጠግባችኋል። እውነተኛ በሆነ ደስታም ደስ ተሰኝታችኋል። አጥንታቸው ተከስክሶ ደማቸው ፈሶ በደረሰባቸው እልፍ ግርፋት ጀርባቸው ቆስሎ አይታችኋል። የሰው ተፈጥሮ ከተፈጥሮ በላይ ሲሆንና በደም የተተታ አክሊል ሲቀዳጅም ተመልክታችኋል። የተመሰገነው ሊቀ ሐመር ሊቀ ጳጳስ ፍላቪያኖስ እየመራችሁም በጎውን ዘፈን በከተማው ሁሉ ዘፍናችኋል። እኔ ግን በግድ ሕመም ከቤቴ እንዳልወጣ አስገደደኝ። ነገር ግን ምንም እንኳን ከበዓላችሁ ተሳታፊ ባልሆንም ከደስታችሁ ግን ተካፋይ ሆኛለሁ። በጉባኤያችሁ መገኘት ባልችልም ሐሴታችሁን ግን መሳተፍ ችያለሁ። የፍቅር ኃይል እንደዚህ ነውና በቦታው ያልተገኙትን ሰዎች ከቦታው ከተገኙት ጋር እኩል ደስ እንዲላቸው ያደርጋል። ለወንድሞቹ የተደረገው ለራሱ እንደተደረገ አድርጎ ይቆጥራልና። በመሆኑም ምንም እንኳን በቤቴ ተቀምጬ የነበርኩኝ ብሆንም ከእናንተ ጋር ደስ እያለኝ ነበር። አሁንም ምንም እንኳን ከሕመሜ ሙሉ ለሙሉ ባላገግምም ከደስታችሁ የተነሳ እጅግ ብሩህ የሆነ ፊታችሁን ለማየትና ከዚሁ በዓል ለመሳተፍ እነሆ ተነሳሁ። እናንተንም ለማግኘት ፈጥኜ መጣሁ። በእውነት የዛሬ በዓል እዚህ በመኖራቸው ምክንያት ከተማችንን ባስጌጡት፣ ቤተ ክርስቲያንንም ባስዋቧት፣ ሌላ ባዕድ ቋንቋ ቢናገሩም በእምነታቸው ግን ከእኛ ጋር አንድ በሆኑት፣ ዘመናቸውን ሁሉ በደስታ በሐሴት ከሚያሳልፉት፣ እውነተኛና ጠንቃቃ ሕይወትንም ከሚመሩት ከወንድሞቻችን የተነሳ ትልቅ በዓል ይመስለኛል። በእነዚህ ሰዎች ዘንድ ክፋትን ማየት የለምና የፈረስ ግልቢያ የለም፣ ሴተኛ ዳሪዎች የሉም፣ ከተማችንን የሚያውኩት ሌሎች ነገሮችም የሉም። በእነርሱ ዘንድ ሥርዓት አልበኝነት ቦታ የለውም። በሁሉም ቦታ ላይ ጎምርቶ የሚታየው ራስን መግዛት ነው። የዚህ ምክንያቱ ደግሞ ሥራቸው አድካሚ ስለሆነ በእርሻቸው የምግባርና ራስን የመግዛት ትምህርት ቤት ስላላቸው፣ ዳግመኛም እግዚአብሔር ከመጀመሪያው የሰጠን ጥበብ ስላላቸው ነው። በእነርሱ ዘንድ ሥርዓት አልበኝነት ቦታ የለውም። በሁሉም ቦታ ላይ ጎምርቶ የሚታየው ራስን መግዛት ነው። የዚህ ምክንያቱ ደግሞ ሥራቸው አድካሚ ስለሆነ በእርሻቸው የምግባርና ራስን የመግዛት ትምህርት ቤት ስላላቸው፣ ዳግመኛም እግዚአብሔር ከመጀመሪያው የሰጠን ጥበብ ስላላቸው ነው። አዳም ከመበደሉ በፊትና ነጻነት ሳለው ምድርን በጥቂቱ እንዲያበጃት ተደርጎ ነበርና ይሄም እጅግ አድካሚ ወይም አስቸጋሪ አልነበረም። ትእዛዙ የተሰጠው ትምህርት እንዲያገኝበት ነውና እንዲህ እንደተባለ ይጠብቃትም ያበጃትም ዘንድ። እነዚህ እዚህ ጉባኤ ላይ የተገኙትን ሰዎች እያንዳንዳቸውን ብትመለከቷቸውም በሬን ጠምደው በማረስ እርፍን በመጨበጥ ጥልቅ ፈርን በመቁረጥ የተጠመዱ ናቸው። አንዳንድ ጊዜ ወደ ተቀደሰው አትሮኖሳቸው ይወጣሉ፣ በእነርሱ ስር ያሉትን ነፍሳትንም ይኮተኩታሉ። በሌላ ጊዜ ደግሞ በቆንጨራ ከምድሪቱ እሾህን ይመነጥራሉ። ሌላ ጊዜ በቃለ እግዚአብሔር ነፍስን ከኃጣው ንጹሕ ያደርጋሉ። እንደ ከተማ ነዋሪዎች በሥራ አያፍሩም። የሚያሳፍራቸው ሥራ ፈትነት ነው። ምክንያቱም ሥራ ፈትነት የክፋት ሁሉ ምንጭ፣ እርሱን ለሚወዱትም የበደል የመጀመሪያ አስማሪ መሆኑን ያውቃሉና። እንግዲህ እውነተኛ ፈላስፎቻችን እነዚህ ናቸው። ፍልስምናቸውም የሚገለጠው በጎ ምግባራቸውን በታይታ ሳይሆን በሕይወታቸው በድርጊታቸው ላይ የሚገለጥ ነው። የአሕዛብ ፈላስፎች በመድረክ ከሚተውኑ ተዋንያን ጨዋታን ከሚጫወቱ የተውኔት ተጫዋቾች በምንም አይሻሉም። ከመጎናጸፊያቸው፣ ከጺማቸው፣ ከከዘራቸውም ውጪ በተግባር የሚታይ ምንም የላቸውም። እነዚህ ግን የእነዚህ ፍጹም ተቃራኒ፣ ከዘራቸውንና ጺማቸውን ሌላውንም ጌጣጌጥ ትተው በእውነተኛ ሃይማኖታዊ አስተምሮ ፍልስፍና ራሳቸውን የሸላለሙ ናቸው። በአስተምሮ ብቻም ሳይሆን በተግባራዊ ሕይወትም ያጌጡ ናቸው። ከእነዚህ በማረስና በመቆፈር የባላገርን ሕይወትን የሚኖሩትን ሰዎች
የአሕዛብ ፈላስፎች ያለ ልኬትና ምንም ረብ የሌለውን ብዙ ቃላትን በመደርደር የሚያስተምሩትን ትምህርት ብትጠይቋቸው አንዳቸው ከመዝገበ ጥበባቸው አውጥተው ትክክለኛውን መልስ ይሰጧችኋል። የሚያስደንቀው ግን ይሄ ብቻ አይደለም። ትምህርታቸውንም ተግባር አስደግፈው ያረጋግጡላችኋል። ይህ መዋቲ ነፍስ እንዳለችን፣ ከዚህ ዓለም ተለይተን ስንሄድ ለእያንዳንዱ ግብራችን መልስ እንደምንሰጥ፣ በአስፈሪው ዙፋን ፊት እንደምንቆም ልባቸው ያውቃል። የሕይወታቸው መንገድ በመላም እነዚህን ተስፋ በማድረግ የተቃኘ ነው። መጽሐፍ ቅዱስ የከንቱ ከንቱ ሁሉ ከንቱ ብሎ ስላስተማራቸውም ከዚህ ዓለም ትዕይንት በላይ ናቸው። ብልጭልጭ ነገሮችን ለማግኘት ብለውም አያስገበገቡም። እነዚህ ሰዎች ስለ እግዚአብሔር እንዴት መፈላሰፍ እንዳለባቸውም ጭምር ያውቁበታል። ከእነዚህ አንዳቸውን ወስዳችሁ ከአሕዛብ ፈላስፎች ጋር ብታጋጥሟቸው ለነገሩ ከተማይቱ ትጠፋለች በሚል ድንጋጤ ሸሽተዋልና አሁን ከፈላስፎች አንዱንስ እንኳ ማግኘት አትችሉም። ስለዚህ ከእነዚህ አንዳቸውን ወስዳችሁ ከጥንት ፈላስፎች መጻሕፍት ጋር ብታገናኟቸውና እነዚያ ፍልስፍናቸው ጣሪያ ነክቷል የሚባሉትን ጎን ለጎን አድርጋችሁ ብትጠይቋቸው የመጀመሪያዎቹ ምን ያህል አዋቂዎች እንደሆኑ፣ ኋለኞቹ የአሕዛብ ፈላስፎች ደግሞ ምን ያህል አላዋቂዎች እንደሆኑ ትመለከታላችሁ። እነዚያ የአሕዛብ ፈላስፎች ሕልውና ያላቸው ነገሮች መጋቢ ሠራይ እንደሌላቸው፣ የሥነ ፍጥረት ፈጣሪ እግዚአብሔር እንዳልሆነ፣ በጎ ምግባር ብቻውን በቂ እንዳልሆነና አብሮም ሀብትና ዝና፣ አፋዊ ውበትና ሌሎች አስቂኝ ነገሮችም እንደሚያስፈልጉት ይነግሯችኋል። እነዚህ ገበሬዎች ግን በጥበብ ስለ እግዚአብሔር መጋቢነትና ሠራይነት፣ ሊመጣ ስላለው ፍርድ፣ ስለ እግዚአብሔር ፈጣሪነት ኃይል፣ ሁሉንም እምሃበ አልቦ ሀበ ቦ እንዳመጣቸው ስለ ሌሎች ብዙ ነጥቦች የሚያስተምሯችኋል። ምንም እንኳን የዚህን ዓለም ጥበብ ያልተማሩ ቢሆኑም ከዚህ የጌታችን ኢየሱስ ክርስቶስን ኃይል ተምረው እነዚህ ያልተማሩና መጽሐፍን የማያውቁ ሰዎች ከእነዚያ የአሕዛብ ፈላስፎች ይልቅ ጠቢባን ሆነው ተገኝተዋል። እነዚያ በጥበባቸው የሚመኩትና እጅግም የተለዩ ሰዎች እንደሆኑ አድርገው የሚያስቡትም ከእነዚህ ከጌታችን ደቀ መዛሙርት አንጻር አላዋቂዎች ሆነው ተገኙ። ሐሳባቸው ሁሉ ጥበብን የተሞላ ከሆነስ የዚህን ዓለም ትምህርት ባለመማራቸው ምን ጉዳት ያመጣባቸዋል? ልቦናቸው በጎ ሐሳብ ከሌለው የዚህን ዓለም ትምህርት የተማሩ ፈላስፎችስ በመማራቸው ምን የተለየ ጥቅም አገኙ? የእነዚህ ፈላስፎች መማር ማለት አንድ ሰው የነሐስ እጀታ ያለው ጎራዴ ኖሮት ስለቱ ግን ከእርሳስም በላይ የደነዘ እንደማለት ነው። በእውነት ያለ ሐሰት እነዚህ ፈላስፎች በቃላትና በስም የተቀባ አንደበት አላቸው። አስተሳሰባቸው ግን ደካማ ነው። ምንም በጎ ነገርም የላቸውም። የእነዚህ ገበሬዎች ፍልስፍና ግን በፍጹም እንደዚህ አይደለም። አስተሳሰባቸው ጥበብ መንፈሳዊን የተሞላ ነው። አኗኗሯቸውም የእምነታቸው ማሳያ ነው። በእነዚህ መካከል በድሎት የሚኖሩ ሴቶች የሉም። የአልባሳት ጌጣጌጦች፣ ኅብራት ወይም ቀለማት የሉም። እንደዚህ አይነት አላፊና ጠፊ ነገሮች የተናቁ ናቸው። በመሆኑም እነዚህ የሚመሯቸው ሰዎች ራስን በመግዛት የሰለጠኑ፣ ሐዋርያው ቅዱስ ጳውሎስ ምግብና ልብስ ከኖረን ሌላ ምንም አያስፈልገንም ብሎ የሰጠውን ሕግ በተግባር የሚፈጽሙ ናቸው። በእነርሱ መካከል የስሜት ሕዋሳትን ደስ ለማሰኘት ተብሎ የሚደረግ ሽቶና ቅባት የለም። ከዚህ ይልቅ የሽቶና የቅባት ብልሃተኞች ከሚያዘጋጁት በላይ ለራሳቸው ምድር ካበቀለቻቸው እጽዋት የተለያየ አይነት መዓዛ ያላቸውን አበቦች ያዘጋጃሉ። የድሎት ምግብን ስላስወገዱ፣ የስካር ዥረቶችን ስለራቁ፣ ለቁመተ ሥጋ ያህል ብቻም ስለሚበሉ ሥጋቸውም ነፍሳቸውም ጤነኛ ነው። ስለዚህ አስተሳሰባቸውን እናደንቅ እንጂ አፋዊ አኳኋናቸውን አይተን አንናቃቸው። ልቡና በችጋር ድሪቶ ተጀቡኖ ሳለ አፋዊ ጠባይ ቢያምር ምን ጥቅም አለውና? አንድ ሰው ሊመሰገንም ሊደነቅም የሚገባው ስለ ልብሱ፣ ስለ ሰውነቱ ውበት ወይም ስለ ሌላ አፋዊ ነገር ሳይሆን ስለ ልቦናው ውበት ነውና የእነዚህን ሰዎች ልብ ገልጠህ ተመልከት። ከዚያም ውስጣዊ ውበታቸውና በቃላቸው በእምነታቸውና በአጠቃላይ አኳኋናቸው ምን ያህል መንፈሳዊ ሀብት እንዳላቸው ታስተውላለህ። እንግዲህ አሕዛብ ይፈሩ፣ ራሳቸውንም ይሸፍኑ፣ በፈላስፎቻቸው አፍረውም ሹልክ ሹልክ ብለው ይውጡ። ጥበባቸው ተወዳዳሪ የሌለው እጅግ መጥፎ ነውና። ዕድሜ ልካቸውን ሁሉ በመካከላቸው የነበሩት ፈላስፎች ፍልስፍናቸውን በጣት ሊቆጠሩ ለሚችሉ ለጥቂቶችስ እንኳን ማስተማር አልተቻላቸውምና ይህችም ብትሆን ጥቂት መከራ በመጣባቸው ጊዜ እልም ብላ ጠፍታለችና። አሳስጋሪዎች፣ ቀራጮች፣ ድንኳን ሰፊዎች የነበሩት የክርስቶስ ደቀ መዛሙርት ግን በጥቂት ዓመታት ውስጥ ዓለምን ሁሉ ወደ እውነት መልሰውታል።
ከዚያን ጊዜ አንስቶ ስፍር ቁጥር የሌለው መከራ ቢነሳባቸውም ስብከተ ወንጌል ለአፍታም ያህል አልተገታም። ከዚህ ይልቅ ዕለት ዕለት ይሰፋ ይጨምርም ነበር። ጥበብን እንዲወዱ ሲያስተምሩም እንደ አሕዛብ ፈላስፎች ፍልስፍናቸውን ይረዱታል የሚሏቸውን የተወሰኑትን ሰዎች ብቻ ሳይሆን ያልተማሩትን ገበሬዎችንና እረኞችንም ጭምር ነበር። የበጎ ነገር ሁሉ ምንጭ የሆነውን ጥበብ መንፈሳዊን ከመውደዳቸውም የተነሳ ረጅም የእግር ጉዞ አድርገው እኛን ወንድሞቻችንን ለመጠየቅ የመጡትም እንደዚህ አይነት ሰዎች ናቸው። አሁን እንመለስ። ስለ እነዚህ ገበሬዎች ውለታም ስለ ፍቅራቸውና ስለ ደግነታቸው ተናግሬያለሁና አንድ ቃል እንግባላቸውና ወደ ቤታቸው እንሸኛቸው። እኛም የዚህን ክፉ ልማድ ስር ከሰው ሁሉ ሕሊና ነቅለን እንጥለው ዘንድ ዳግመኛ ስለ መሐላ ጥያቄ አናንሳ። አስቀድሜ ግን በቅርብ ጊዜ ስለ ተነጋገርናቸው ነገሮች በጥቂቱ ላስታውሳችሁ እፈልጋለሁ። አይሁዳውያን ከፋርሳውያን እጅ ነፃ ወጥተውና ከዚያ ባርነት ተላቀው ወደ አገራቸው በተመለሱ ጊዜ አንዱ እንደዚህ ሲል ተናግሯል። ተመልሼም ዓይኖቼን አነሳሁ፣ እነሆም ማጭድ ሲበር አየሁ። እርዝመቱ 20 ክንድ ወርዱም 10 ክንድ ነው። ዳግመኛም ነቢዩ እንዲህ ብሎ ትምህርት ሲሰጣቸው ሰምተዋል። ይህ በምድር ፊት ሁሉ ላይ የሚወጣው እርግማን ነው። ወደሚሰርቀው ቤት በሐሰትም በስሜ ወደሚለው ቤት ይገባል፣ በቤቱም ውስጥ ይኖራል፣ እርሱንም እንጨቱንና ድንጋዩን ይጨርሳል። ይህንን አንቀጽ ባነበብን ጊዜ በሐሰት የሚምለውን ብቻ ሳይሆን ቤቱንም ጭምር ለምን እንደሚያፈርሰው ይጠይቀናል። እንዲህ ብለንም ምክንያት አስቀምጠናል። የታላላቅ ኃጢአቶች ቅጣታቸው ዘወትር ይታይ ዘንድ እግዚአብሔር ፈቃዱ ስለሆነ ከዚያ በኋላ የሚመጡ ትውልዶችም እንዲጠነቀቁ ነው። በሐሰት የሚምለው ሰው ሞቶ በተቀበረና ወደ ምድር ልብ በወረደ ጊዜ ከእርሱ ጋር ክፋቱ አብሮ እንዳይቀበር ቤቱ ቁልል ሆኖ እንዲቀር ይደረግ ነበር። በዚህ ቁልል አጠገብ የሚያልፉ ሰዎችም ቁልሉን አይተው የዚሁ ቤት መፍረስ ምክንያት ምን እንደሆነ ተምረው ተመሳሳይ በደልን ከመስራት ይታቀባሉ። ይህ በሰዶምም ተደርጓል። እርስ በርሳቸው በፍትወት ተቃጥለው ስለነበረ ምድሪቱም ራሷ ከሰማይ በወረደ እሳት ተቃጠለች። እግዚአብሔር ይህ ኃጢአት ያመጣው ቅጣት ለዘላለም እንዲቆይ ፈቃዱ ነበርና። የእግዚአብሔርንም ቸርነት ተመልከቱ። እነዚያ የበደሉ ሰዎችን እስከ ዛሬ ድረስ እንዳይቀጥሉ አደረጋቸው። አንዴ ካቃጠላቸው በኋላ ቀበራቸው። ምድሪቱን አቃጥሎም እነዚህን ነገሮች ማየት ለሚወዱ ሰዎች እንድትታይ አደረጋት። አሁንም የምድሪቱ እንደዚህ መታየት ከየትኛውም አይነት የንግግር ኃይል በላይ ትምህርት የሚሰጥ ሆኖ ይገኛል። እንዲህ ብሎም ይጮኻል። የሰዶም ዕጣ እንዳያገኛችሁ ግብረ ሰዶምን አትፈጽሙ። አንድ መመሪያ ዘወትር መከራውን እየዘከረ ከሚታይ አስፈሪ ነገር በላይ ወደ አእምሮ ዘልቆ አይገባምና። ወደ እነዚህ ቦታዎች የተጓዙ ሰዎችም ምስክር ናቸው። ዘወትር ስለ እነዚህ ነገሮች ሲሰሙ የነበሩት ሰዎች ያን ያህል አይፈሩም ነበር። ወደ ስፍራው ከሄዱ፣ በዚያ ከቆሙ፣ መልክዓ ምድሩ ምስቅልቅሉ ወጥቶ ከተመለከቱ፣ ከእሳቱ የተነሳ ከአመድና ከትቢያ በቀር ምንም አፈር እንዳላዩ ከመሰከሩ በኋላ ግን ባዩት ነገር እጅግ ተደንቀዋል። ለራሳቸውም የንጽሕና ሕይወትን የተመለከተ ብርቱ ትምህርትን ወስደዋል። የቅጣቱ አይነት ለበደሉ አይነት ዋነኛ ማሳያ ነውና ልጅን መውለድ ዓላማ ያላደረገ ሩካቤን ስላመጡ እግዚአብሔርም እንደዚህ ያለ ቅጣትን አመጣባቸው። ምድሪቱ የዘሩባትን እንዳታበቅል የተከሉባትንም እንዳታጸድቅ አደረጋት። ስለዚሁ ምክንያትም ሌሎች ሰዎች በእነዚህ ሰዎች በደረሰው ቅጣት ተምረው ራሳቸውን መቆጣጠር እንዲችሉ በሐሰት የሚምሉ ሰዎች ቤታቸውን እንደሚያፈርሰው ተናገረ። ዛሬ ግን ከመሐላ የተነሳ ስለፈረሱ ስለ አንድ ወይም ስለ 2 ወይም ስለ 3 ቤቶች ሳይሆን እግዚአብሔር ስለሚወዳቸው ነዋሪዎቿ ዘወትር መለኮታዊ ጥበቃ ተለይቷ ስለማታውቀው ብዙ መከራዎችንም ስላለፈች ስለ አንዲት ሙሉ ከተማ ላሳያችሁ ተዘጋጅቻለሁ። የእግዚአብሔር ከተማ የተባለችው ኢየሩሳሌም ራሷ በውስጧ ቅዱሱ ታቦትና ሌሎች ቅዱሳት አገልግሎቶች የሚካሄዱባት፣ ነቢያት ያስተማሩባት፣ ረድኤተ እግዚአብሔር የተገለጠባት፣ በውስጧ ቅዱሱን ታቦትና የቃል ኪዳኑ ሰሌዳዎችን ጽላት፣ እንደዚሁም ወሰቦ ወርቅ የነበረባት፣ ቅዱሳን መላእክት ደጋግመው የጎበኟት። አዎ ይህች ከተማ ብዙ ጦርነቶች ቢደርሱባትም ብዙ ባዕዳን አገራት ቢወሯትም በጽኑ ቅጥር እንደ ተገጠገጠች ሆና ሁሉንም ስቃባቸዋለች። ምድር ፈጽማ ስትጠፋም አንዳች ጉዳት አልደረሰባትም። የሚያስደንቀው ይሄ ብቻ አይደለም። ደጋግማ ጠላቶቿን ስታባርር ጽኑ ጉዳትንም ስታደርስባቸው የነበረችው ረድኤተ እግዚአብሔርም ተለይቷት ስለማያውቀው ስለዚች ከተማ እግዚአብሔር ራሱ እንዲህ ብሎ ተናግሮላታል። እስራኤልን በምድረ በዳ እንዳለ ወይን ሆና አገኘኋት፣ አባቶቻችሁም በመጀመሪያው ዓመት እንደ በለስ በኩራት ሆነው አየኋቸው።
ሆሴዕ ምዕራፍ 9 ቁጥር 10። ዳግመኛም ስለ ከተማይቱ እንዲህ ብሏል። የወይራ ፍሬ በዘለላው በተገኘች ጊዜ በረከት በእርሷ ላይ አለና አታጥፋት። ኢሳይያስ ምዕራፍ 68 ቁጥር 8። ነገር ግን ይህቺ በእግዚአብሔር የተወደደች ከተማ፣ ከብዙ መከራዎች የተረፈች ከተማ፣ በብዙ ኃጢአቶቿ መካከል ሆና ብዙ ምሕረቶችን የተቀበለች ከተማ፣ ሌሎች ብዙዎች ሲወሰዱ እርሷ ብቻ አንዴ ወይም ሁለቴ ብቻ ሳይሆን ብዙውን ጊዜ ከብዙ ምርኮዎች የተረፈች ከተማ በአንዲት መሐላ ምክንያት ጠፍታለች። እንዴት ብለህ የጠየከኝ እንደሆነም ቀጥሎ አስረዳሃለሁ። ከእስራኤላውያን ነገሥታት አንዱ ሴዴቅያስ ይባላል። ይህ ሴዴቅያስ ከአሕዛብ ነገሥታት ከናቡከደነጾር ጋር በወዳጅነቱ እንደሚቆይ መሐላ ገባ። ከዚያ በኋላ ግን አምጾ የገባውንም መሐላ ንቆ ወደ ግብፅ ንጉሥ ሄደ። አሁን ልትሰሙት ያለውንም መከራ ተቀበለ። ከዚያ በፊት ግን በሚስጥር ስለ እነዚህ ሁሉ ነገሮች የተናገረበትን የነቢዩን ምሳሌያዊ አነጋገር መጥቀስ ተገቢ ነው። እንዲህ ያለውን፣ የሰው ልጅ ሆይ ለእስራኤል ቤት ምሳሌ መስለህ ንገር፣ እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ ታላቅ ክንፍ ረጅምም ማርገብገቢያ ያለው ላባንም የተሞላ መልከ ዥንጉርጉር የሆነ ታላቅ ንስር ወደ ሊባኖስ መጣ። ንስር ያለው የባቢሎናውያንን ንጉሥ ነው። ታላቅ ክንፍ ረጅምም ክንፍ እንዳለውም ተናግሯል። ጨምሮም ስለ ሰራዊቱ ብዛትና ስለ ኃይሉ ታላቅነት ለመውረርም ስላለው ፈጣንነት ረጅም ማርገብገቢያ ያለው ላባንም የተሞላ ብሎታል። ማርገብገቢያና ላባ የንስር የጦር ዕቃዎቹ እንደሆኑ ሁሉ ፈረሶችና ሰራዊቶቹም የነገሥታት የጦር መሣሪያዎቻቸው ናቸው። ነቢዩ ስለዚህ ንስር ጨምሮ ሲናገር እንዲህ ብሏል። ወደ ሊባኖስ መጣ። መጣ ሲልስ ምን ማለት ነው? መከረ፣ ዕቅድ አወጣ። ይሁዳም ሊባኖስ ተብላ ተጠርታለች፣ ወደ ሊባኖስ ተራራ የቀረበች ናትና። ከዚህ በኋላ ስለተደረገው መሐላና ቃል ኪዳን ሊናገር ወዶ ከምድርም ዘር ወሰደ፣ ከፍሬያማ እርሻ ተከለው፣ በብዙም ውሃ አጠገብ እንደ አህያ ዛፍ አኖረው። በበቀለም ጊዜ ቁመቱ ያጠረ፣ አረጉም ወደ እርሱ የሚመለስ፣ ስሩም በበታች የነበረ ሰፊ ወይን ሆነ። አረግም ሰደደ፣ ቀንበጥም አወጣ አለ። እዚህ ላይ ወይን ብሎ የጠራት የኢየሩሳሌም ከተማን ነው። ቅርንጫፎቿ ወደ ንስሩ እንደዘረጋችና ስሯ በበታቹ እንደነበረ መናገሩም ከእርሱ ጋር ቃል ኪዳንና ስምምነት መግባቷን ራሷንም በእርሱ ስር መጣሏን መናገሩ ነው። ቀጥሎም የዚሁን መነሻ ሊናገር ወዶ እንዲህ አለ። ታላቅ ክንፍና ብዙ ላባም ያለው ሌላ ንስር ነበረ። ስለ ግብፁ ንስር ሲናገር ነው። እነሆም ያጠጣው ዘንድ ይህ ወይን ስሩን ወደ እርሱ አዘነበለ፣ አረጉንም ከተተከለበት ከመደቡ ወደ እርሱ ሰደደ። ጌታ እግዚአብሔር እንዲህ ይላል፣ በውኑ ይከናወንለት ይሆን? እንዲህ ሊል ወዶ ነው። የገባውን መሐላና ቃል ኪዳን ካፈረሰ በኋላ መቆየት ይችል ወይንም ደህና መሆን ወይንም ውድቀቱን መቋቋም ይችል ይሆን? በቅርቡ ይህ እንደማይሆንና ስለ ማለው መሐላ እንደሚጠፋ ሊናገር ወዶ ስለ ቅጣቱና ስለ ቅጣቱ ምክንያት ይናገራል እንዲህ ሲል፣ አዲስ የበቀለው ስሩና ፍሬው ይደርቃል፣ ቅጠሉም ይጠወልጋል። የጠፋውም በሰው ክንድ ሳይሆን በገባው መሐላ እግዚአብሔርን ጠላት ስላደረገ መሆኑን ሊናገር ወዶ ጭምር እንዲህ ብሏል። ስሩም የተነቀለው በብርቱ ክንድና በብዙ ሕዝብ አይደለም። ምሳሌው እንግዲህ ይሄው ነው። ነቢዩም ግን ጨምሮ እንዲህ ሲል ገልጾታል። እነሆ የባቢሎን ንጉሥ ወደ ኢየሩሳሌም መጣ። ከዚያም በኋላም በመካከል ስለ ሌሎች ነገሮች ከተናገረ በኋላ መሐላውንና ቃል ኪዳኑን በተመለከተ እንዲህ ብሏል። ከእርሱ ጋር ቃል ኪዳን አደረገ፣ ከእርሱ እንደ ሸፈተ ሲናገርም እንዲህ ሲል ቀጠለ። እርሱ ግን በእርሱ ላይ ሸፈተ፣ ፈረሶችንና ብዙንም ሕዝብ ይሰጡት ዘንድ መልእክተኞችን ወደ ግብፅ ላከ። ይሄ ሁሉ ጥፋት የመጣው መሐላውን በማፍረሱ ምክንያት መሆኑን ለመግለጽም እንዲህ ሲል ተናገረ። እኔ ሕያው ነኝ፣ ያነገሰውና መሐላውን የናቀበት ቃል ኪዳኑንም ያፈረሰበት ንጉሥ በሚኖርበት ስፍራ ከእርሱ ጋር በባቢሎን መካከል በእርግጥ ይሞታል ይላል ጌታ እግዚአብሔር። ብዙዎችን ነፍሳት ለማስወገድ ምሽግን በመሸጉ ቅጥርንም በሰሩ ጊዜ ፈርዖን በታላቅ ኃይልና በብዙ ሕዝብ በጦርነት አይረዳውም። ቃል ኪዳኑንም በማፍረስ መሐላውንም ንቋል። እነሆም እጁን አሳልፌ ሰጠው፣ ይህንንም ሁሉ አድርጓል። ስለዚህም አያመልጥም። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝ፣ የናቀውንም መሐላዬንና ያፈረሰውን ቃል ኪዳኔን በራሱ ላይ አመጣለሁ በላቸው። መረቤንም በእርሱ ላይ እዘረጋለሁ፣ በወጥመድም ይያዛል። እንግዲህ አንዴ ወይም ሁለቴ ብቻ ሳይሆን በተደጋጋሚ በመሐላው ምክንያት እነዚህ መከራዎች ሁሉ እንደሚያገኙት ታያለህን?
መሐላዎች ሲናቁ እግዚአብሔር የሰውን ልመና አይሰማምና እግዚአብሔር መሐላዎቹ እንዳይፈርሱ ምን ፈልጎ እንደነበረ የሚታወቅም በመሐላው ምክንያት በከተማይቱ ላይ በመጣው ቅጣት ብቻ ሳይሆን በመዘግየቱና ወደ ሌላ ጊዜ በመሸጋገሩም ጭምር ነው። እንዲህ ተብሎ ተነግሯልና ሴዴቅያስም በነገሰ በ9ኛው ዓመት በ10ኛው ወር ከወሩም በ10ኛው ቀን የባቢሎን ንጉሥ ናቡከደነጾር ከሰራዊቱ ሁሉ ጋር ወደ ኢየሩሳሌም መጥቶ ሰፈረባት፣ በዙሪያዋም እርድ ሠራባት። ከተማይቱም እስከ ሴዴቅያስ 11ኛው ዓመተ መንግሥት እስከ 4ኛው ወር ከወሩም እስከ 9ኛው ቀን ድረስ ተከባ ነበር። በከተማይቱም ረሃብ ጸንቶ ነበርና ለአገሩ ሰዎች እህል ታጣ። ከተማይቱም ተሰበረች። ሰልፈኞችም ሁሉ በሁለት ቅጥር መካከል ባለው በር ወደ ንጉሡ አትክልት በሚወስደው መንገድ በሌሊት ሸሹ። ከለዳውያንም በከተማይቱ ዙሪያ ነበሩ፣ ወደ ምድረ በዳ በሚወስደው መንገድ ሄዱ። ሁለተኛ ነገሥት ምዕራፍ 25 ቁጥር 1-4። እግዚአብሔር በአንድ ጊዜ በመጀመሪያው ቀን ላይ ለጠላቶቻቸው አሳልፎ ሊሰጣቸው ይችል ነበር። ነገር ግን 3 ዓመት ሙሉ እንዲቆዩ አስጨናቂ ከበባውን እንዲገነዘቡት፣ በመጨረሻውም በዚሁ ጊዜ ከአፋ ባለው ፍርሃት ወይም ከውስጥ ባለው ረሃብ ደንግጠው ምንም ያህል ባይፈልግም ሕዝቡ ንጉሡን እንዲለምኑትና ራሱን ለአሕዛብ አሳልፎ ሰጥቶ ከፈጸመው በደል ጥቂት ፋታ እንዲያገኝ ፈቀደ። ይህ እውነት እንደሆነና እንዲሁ ከልቤ አንቅቼ የተናገርኩት እንዳልሆነ ለማረጋገጥም እግዚአብሔር በነቢዩ አድሮ የተናገረውን አድምጥ። እንዲህ አለውን፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ ባቢሎን ንጉሥ አለቆች ብትወጣ ነፍስህ በሕይወት ትኖራለች፣ ይህችም ከተማ በእሳት አትቃጠልም፣ አንተም ቤትህም በሕይወት ትኖራላችሁ። ወደ ባቢሎን ንጉሥ አለቆች ባትወጣ ግን ይህች ከተማ በከለዳውያን እጅ ትሰጣለች፣ በእሳትም ያቃጥሏታል፣ አንተም ከእጃቸው አታመልጥም። ንጉሡም ሴዴቅያስ ኤርምያስን ወደ ከለዳውያን በኮበለሉ በአይሁድ እጅ አሳልፈው ይሰጡኛል፣ እነርሱም ያፌዙብኛል ብዬ እፈራለሁ አለው። ኤርምያስም እንዲህ አለው፣ አሳልፈው አይሰጡህም። እኔ የምነግርህን የእግዚአብሔርን ቃል ስማ፣ ለአንተም ይሻልሃል፣ ነፍስህም በሕይወት ትኖራለች። ትወጣ ዘንድ እምቢ ብትል ግን እግዚአብሔር ያሳየኝ ቃል ይህ ነው። እነሆ በይሁዳ ቤት የቀሩትን ሴቶች ሁሉ ወደ ባቢሎን ንጉሥ አለቆች ያወጣሉ። አለዚያም እነዚያም ሴቶች ባለሟሎችህ አታለውሃል፣ አሸንፈውህማል። እግሮችህ ግን አሁን በጭቃ ውስጥ ከገቡ እነርሱ ካንተ ወደ ኋላ ተመልሰዋል ይላሉ። ሚስቶችህንና ልጆችህንም ሁሉ ወደ ከለዳውያን ያወጣሉ። አንተም በባቢሎን ንጉሥ እጅ ትያዛለህ እንጂ አታመልጥም። ይህችም ከተማ በእሳት ትቃጠላለች። እግዚአብሔር እንዲህ ብሎት ሳለ ንጉሡ በበደሉና በመተላለፉ ስለ ጸና ግን ከ3 ዓመት በኋላ እግዚአብሔር ከተማይቱን አሳልፎ ሰጣት። በዚህም የራሱን ርኅራኄ የንጉሡንም ምስጋና ቢስነት አሳየ። የጠላት ሰራዊትም እጅግ በቀላሉ ገብቶ የእግዚአብሔርን ቤትና የንጉሡን ቤት የኢየሩሳሌምንም ቤቶች ሁሉ በእሳት አቃጠሉ። የኢየሩሳሌምንም ቅጥር አፈረሱ። መሐላው ለእሳት ቃጠሎ ማስተላለፊያና ወደ ሁሉም አቅጣጫ ማሰራጫ ሆኖ በሁሉም ስፍራ ላይ የአሕዛብ እሳት ነበር። ከለዳውያንም በእግዚአብሔር ቤት ውስጥ የነበሩትን የናስ አምዶች፣ በእግዚአብሔርም ቤት የነበሩትን መቀመጫዎችና የናስ ኩሬዎች ሰበሩ። ናሱንም ወደ ባቢሎን ወሰዱ። ምንቸቶቹንና ማንኪያዎቹንም፣ መኮስተሪያዎቹንና ጭልፋዎቹንም፣ የሚያገለግሉበትንም የናስ ዕቃ ሁሉ ወሰዱ። የአበዛዎች አለቃም ጥናዎቹን ከወርቅና ከብር የተሰሩ መኮስተሪያዎችንም ወሰደ። ሰለሞንም ለእግዚአብሔር ቤት የሠራቸውን 2ቱን አምዶች፣ አንዱንም ኩሬ መቀመጫዎቹንም ወሰደ። ለእነዚህም ዕቃዎች ሁሉ ናስ ሚዛን አልነበረውም። የአንዱም አምድ ቁመቱ 18 ክንድ ነበረ። የናስም ጉልላት ነበረበት። የጉልላቱም ርዝመት 3 ክንድ ነበረ። በጉልላቱም ላይ በዙሪያው የናስ መርበብና ሮማኖች ነበሩበት። እንዲሁም ደግሞ በሁለተኛው አምድ ላይ መርበብ ነበረበት። የአበዛዎችም አለቃ ታላቁን ካህን ሰራያን፣ ሁለተኛውንም ካህን ሶፎንያስን፣ 3ቱንም በረኞች ማርኮ ወሰደ። ከከተማይቱም በሰልፈኞች ላይ ተሹመው ከነበሩት አንዱ ጃንደረባ በከተማይቱም የተገኙትን በንጉሡ ፊት የሚቆሙትን 5ቱን ሰዎች፣ የአገሩንም ሕዝብ የሚያሰልፍ የሰራዊቱን አለቃ ጸሐፊ፣ በከተማይቱም ከተገኙት ከአገሩ ሕዝብ 60 ሰዎችን ወሰደ። የአበዛዎቹም አለቃ ናቡዛርዳን ማርኮ የባቢሎን ንጉሥ ወዳለበት ወደ ሪብላ መጣቸው። ስለዚህ አሁን ስለዚያ በሐሰትም ወደሚምለው ቤት የሚገባውንና እንጨቱንና ድንጋዩንም የሚጨርሰውን በራሪው ማጭድ ታስታውሱ ዘንድ እማልዳችኋለሁ። ይህ መሐላ እንዴት ወደ ከተማይቱ እንደገባና እንዴት ቤቶቹንም ቤተ መቅደሱንም ቅጥሮቹንም ውብ ሕንፃዎቹንም እንዳፈራረሳቸውና
እንዴት ከተማይቱን ወና እንዳደረጋት፣ መሐላው አንዴ ስለፈረሰ ቅድስተ ቅዱሳንም ሆነ ንዋያተ ቅዱሳቱ ወይም ሌላ የመጣውን ቅጣት ሊያስቀሩት አለመቻላቸውን ታስተውሉ ዘንድ እማጽናችኋለሁ። ከተማይቱ በእርግጥም በሚያሳዝን መልኩ ወደመች። ንጉሡ ግን ከዚህም የባሰ ክፉኛ አሳዛኝ መከራዎችን ተቀበለ። በራሪው ማጭድ ሕንፃዎቹን እንዳፈራረሳቸው ሁሉ እርሱንም በሽሽቱ ላይ እንዳለ ቆረጠው። እንዲህ እንደተባለ ንጉሡም በሌሊት ወደ አትክልት በሚወስደው በር ሸሸ። ከለዳውያንም በከተማይቱ ዙሪያ ነበሩ፣ በአረባም መንገድ ሄዱ። የከለዳውያንም ሰራዊት ንጉሡን ተከታተሉ፣ በኢያሪኮም ሜዳ ያዙት። ሰራዊቱም ሁሉ ከእርሱ ተለይተው ተበትነው ነበር። ንጉሡንም ይዘው የባቢሎን ንጉሥ ወዳለበት ወደ ሪብላ አመጡት። ፍርድም ፈረዱበት። የሴዴቅያስንም ልጆች በፊቱ ገደሏቸው። የሴዴቅያስንም ዓይኖች አወጡ፣ በሰንሰለትም አሰሩት፣ ወደ ባቢሎንም ወሰዱት። ፍርድም ፈረዱበት ሲልስ ምን ማለት ነው? መጀመሪያ ይህንን ለምን እንዳደረገ ጠየቁት። ከዚያም በቤቱ ላይ የመጣውን መከራና እጅግ አሳዛኙን ነገር በገዛ ዓይኑ ያይ ዘንድ 2 ልጆቹን በፊቱ ገደሏቸው፣ ዓይኖቹንም አወጡበት ሲል ነው። አሁንም ዳግመኛ ጠይቃለሁ፣ ይሄ ሁሉ የሆነው ለምንድን ነው? ለአሕዛብና በእነርሱ መካከል ለሚኖሩ አይሁድ ትምህርት እንዲሆናቸው፣ ዓይን ያላቸው ሰዎችም ይህ ሰው በመሐላ ምክንያት ዓይኑን እንዳጣ አይተው መሐላ ምን ያህል ክፉ ነገር መሆኑን እንዲያስተውሉ ነው። እነዚህ ብቻም አይደሉም። በዚህ የሚኖሩ ሰዎችም በእግር ብረት የተያዘውንና የታወረውን ሰው አይተው በዚህ መከራው የበደሉን ታላቅነት እንዲረዱም ጭምር ነው። በመሆኑም ከነቢያቱ አንዱ እንዲህ አለ፣ ባቢሎንን አያያትም። ሌላውም እንዲህ አለ፣ ሴዴቅያስም ወደ ባቢሎን ይወሰዳል። ትንቢቶቹ እርስ በርሳቸው የሚቃረኑ ይመስላሉ፣ ነገር ግን አይቃረኑም። ሁለቱም ትክክል ናቸው። ወደ ባቢሎን ቢወሰድም ባቢሎንን አላያትምና። ባቢሎንን ያላያትስ እንዴት ነው? ምክንያቱም ዓይኑ እንዲወጣ የተደረገው ገና በይሁዳ ሳለ ነው። መሐላውን ባፈረሰበት ቦታ ዓይኑም በዚያ ወጣ፣ ራሱንም ወደ ቅጣት አስገባ። ታዲያ ወደ ባቢሎን የተወሰደው እንዴት ነበር? በምርኮኛ መልክ። ቅጣቱ እጥፍ ድርብ፣ ዓይን ማጣትም ምርኮም ስለነበረ ነቢያቱ ነገሮቹን ነጣጥለው አቀረቧቸው። አንዱ ባቢሎንን አያትም ሲል ዓይኑን ስለማጣቱ ተናገረ። ሌላኛው ወደ ባቢሎን ይወሰዳል ሲል ደግሞ መማረኩን ተናገረ። ወንድሞቼ ሆይ እንኪያስ እነዚህን ነገሮች በማወቅ አሁን የተባለውንና ከዚህ በፊት የተነገረውንም በመሰብሰብ ይህንን ክፉ ልማድ እንተው ብዬ ሁላችሁንም እማልዳችኋለሁ እለምናችኋለሁም። አይሁድ ከእነርሱ የሚጠበቀውን ስነ ምግባራዊ ግዴታ ለመፈጸም አቅሙም ብርታቱም ባልነበራቸው በዚያ በዘመነ ብሉይ እያሉ ይህንን መተግበር ባለመቻላቸው በአንዲት መሐላ ምክንያት ብቻ ያንን የመሰለ ቅጣት፣ ያንን የመሰለ ባርነትና ምርኮ ካገኛቸው መሐላን የሚከለክል ልዩ ሕግና ሌሎች ብዙ መመሪያዎችም ከተጨመሩ በኋላ በዘመነ ሐዲስ ሆነው ለሚምሉት የሚያገኛቸው ቅጣትማ እንዴት ይሆን? በውኑ የሚፈለገው ወደዚህ ጉባኤ እንድንመጣና እንዲሁ ሰምተን ብቻ እንድንመለስ ነውን? ደጋግመን መስማትና የምንባለውን ነገር የማንፈጽም ከሆነስ ወደዚህ ጉባኤ መምጣታችን ታላቅ ለሆነ ኩነኔና ለማይችሉት ቅጣት ምክንያት ነው። ከሕፃናት እስከ ሽማግሌዎች ሆነን እዚህ ብንሰበሰብና ይህንን የመሰለ ትምህርትም እየተማርን እንዳይሁድ ምንም የማንለወጥ አንዲት ጥፋትንም እንኳን ለማስተካከል የማንጣጣር ከሆነ ሊደረግልን የሚችል ምሕረት ወይም ይቅርታ እንደምን ያለ ነው? ከእንግዲህ ወዲህ ግን ማንም ሰው በልማድ ይህንን አይናገር። ከልማድ መለወጥ አለመቻላችን እጅግ ያበሳጨኛል። እስኪ ንገሩኝ፣ ልማድን ማሻሻል ካልቻልን በተፈጥሮ ባህሪያችን ምክንያት የሚመጣውን ከፍተኛ ምኞት መግታትማ እንዴት ይቻለናል? መመኘት ተፈጥሯዊ ነውና፣ ክፉ ነገርን መመኘት ግን ከምርጫ በኋላ የሚመጣ ነው። መሐላን መማል ግን እንደዚህ በእኛ ላይ ተፈጥሯዊ መሠረት የለውም። የሚመነጨው ከግዴለሽነታችን ብቻ ነው። ይህ ኃጢአት ወደዚህ አይነት ጫፍ የሚወጣው ከነገሩ ከባድነት ሳይሆን ከእኛ ንዝህላልነት የተነሳ እንደሆነ መረዳት ትችል ዘንድም ሰዎች ምን ያህል ከዚህ በላይ ከባድ የሆኑ ነገሮችን ማከናወን እንደሚችሉ ያውም ይህንን በማከናወናቸው ለዚህ ግብራቸው ምንም የሚጠብቁት ሽልማት እንደሌለ አስታውስ። ዲያብሎስ የሚያዘጋጃቸው ድርጊቶች ምን ያህል አድካሚና ከባድ እንደሆኑ፣ ከባድነታቸው ግን እነዚህን ድርጊቶች ለማከናወን ምንም እንቅፋት እንደማይሆን እናስታውስ። እስኪ ልጠይቃችሁ፣ አንድ ወጣት ራሱን ለእነዚህ ድርጊቶች አሳልፎ ከመስጠት እነዚህን ለማከናወን ብሎ እጆቹን እግሮቹን ቀልጣፋና ተጣጣፊ ከማድረግ መላ ሰውነቱን ልክ የመንኮራኮር መዘወሪያ ለማስመሰል ሲል ኃይሉን ሁሉ ከመጠቀምና በተዘጋጀው ምንጣፍ ላይም ከመገለባበጥ
እነዚህን ተግባሮቹን በሙሉ በዓይኑና በእጆቹ እንቅስቃሴ ከመቆጣጠር ልክ እንደ ሴት ለመምሰልም ሌሎች እጅግ ውስብስብ ነገሮችን ከመከወን በላይ ምን የሚከብድ ነገር አለ? ነገር ግን የእነዚህ ተግባራት ከባድነትም ሆነ ከእነርሱ የሚመጣው ውርደት አይታሰብም። ዳግመኛም በመጫወቻው መድረክ ላይ የሚዘፍኑትን የሰውነት ሕዋሳቶቻቸውን እንደ ክንፍ የሚጠቀሙት ሰዎች መሐላን መተው ይከብደናል ቢሉ የማይገርመው ሰው ማን ነው? ብዙ ቢላዎችን አንድ በአንድ በአየር ላይ እየወረወሩ ከዚያም አንዱንስ እንኳ ሳይጥሉ ሁሉንም በእጃቸው እየተቀበሉ የሚይዙ ሰዎች በጎ ምግባርን ማድረግ አይቻለንም ቢሉ የማያፍርባቸው ማን ነው? አንድን እንጨት ልክ በምድር የተተከለ ያህል በግንባራቸው ላይ ሚዛኑን ጠብቀው ቀጥ አድርገው መያዝ የሚችሉ ሆነው ሳለ ምግባረ ትሩፋት መስራት አልችልም ቢሉ ስለ እነዚህ ሰዎች ማን ምን ማለት ይችላል? የሚያስደንቀው ግን ይሄ ብቻ አይደለም። በዚሁ እንጨት ላይ ሕፃናት እርስ በርሳቸው እንዲታገሉም ያደርጓቸዋል። ነገር ግን እንጨቱ ያለ እጅ ወይም ያለ ምንም ሌላ ሰውነት እርዳታ በግንባር ብቻ ምንም ሳይነቃነቅ ከየትኛውም ድጋፍ በላይ ሚዛኑን አጽንተው ይጠብቁታል። ዳግመኛም ሌሎች ሰዎች ልክ ለጥ ባለ ሜዳ ላይ እንደሚሄዱ ሆነው በቀጭን ገመድ ላይ ይሄዳሉ። ነገር ግን እነዚህ ሲያስቧቸው ሊተገበሩ የማይችሉ ቢመስሉም በዘዴ ማድረግ ችለዋል። እንግዲህ እጠይቃለሁ፣ መሐላን ለመተው ታዲያ ምን አይነት ልፋት ነው የሚያስፈልገው? እኮ ምን አይነት ክብደት፣ ምን አይነት ድካም፣ ምን አይነት ብልሃት፣ ምንስ አይነት መከራ ነው? የሚያስፈልገውስ ጥቂት ጥረት ብቻ ነው። ከዚያም በረድኤተ እግዚአብሔር ፈጥነን ሙሉውን መከወን ይቻለናል። የሚቀረኝ ትንሽ ብቻ ነው ብለህም አትንገረኝ። ሙሉ ለሙሉ መተው ካልቻልክ እስካሁን ድረስ ምንም እንዳልጀመርክ ቁጠረው። ይህች የምትቀርህ ጥቂቷ ግድ የለሽ ከሆንክ የቀረውንም ሁሉ ታጠፋብሃለችና። ብዙውን ጊዜ ሰዎች ቤት ሲሰሩና በላዩ ላይም ጣሪያ ሲያደርጉበት አንዲት ጡብ ችላ በማለታቸው ምክንያት ስራቸውን ሁሉ ከንቱ ያደርጉታል። ይህ ነገር አንድ ሰው በልብስ ላይም ሊያየው ይችላል። በልብሱ ላይ አንዲት ትንሽ ቀዳዳ ብትቀርና ይህች ትንሽ ቀዳዳ ባትሰፋ ወይንም ባትጠፋ ውጤቱ ትልቅ ቀዳዳ ነው። ከጎርፍ አንጻርም ተመሳሳይ ነው። ጎርፍ ትንሽ መግቢያ ቀዳዳ ካገኘ ቤቱ በወራጅ ውሃ ይሞላል። እንግዲህ አንተም ምንም እንኳን ዙሪያህን ሁሉ አጥረህ ሳለ ያላጠርካት ሽንቁር ቦታ ካለች በሁሉም ረገድ ብርቱ እንድትሆን ይህችም የዲያብሎስ መግቢያ ቀዳዳ እንዳትሆን ድፈናት። ያ የሚበረውን ማጭድ አይተሃል። የመጥምቁ ዮሐንስን አንገትም ተመልክተሃል። ሳኦልን የተመለከተ ታሪክም ሰምተሃል። የአይሁድን ምርኮ አኳኋንም አድምጠሃል። ከእነዚህ ሁሉ ጎን ለጎንም ጌታችን ክርስቶስ በሐሰት ስለመመስከር ብቻ ሳይሆን በየትኛውም መንገድ መሐላን መማል ዲያብሎሳዊ ግብርና የጸላኢ መሳሪያ መሆኑን የተናገረበት አረፍተ ነገርን አድምጠሃል። የትም ይሁን የት መሐላን ተከትሎ የሐሰት ምስክርነት እንዳለ ሰምተሃል። እነዚህን ሁሉ አንድ ላይ ሰብስበህም በሕሊናህ ጓዳ በልቦናህ ሰሌዳ ላይ ጻፋቸው። ኃይልን እንደተመላ ክታብ አድርገው ብዙ ሴቶችና ሕፃናት ወንጌልን በአንገታቸው ላይ ሊያንጠለጥሉት በሄዱበት ቦታ ሁሉ ይዘውት ሲሄዱ አላየህምን? አንተም ልክ እንደዚህ ትእዛዛተ ወንጌልንና ሕጉን በሕሊናህ ጓዳ በልቦናህ ሰሌዳ ላይ ጻፈው። ይህንን ለማድረግም ወርቅ፣ ገንዘብ ወይም መጽሐፍ መግዛት አያስፈልግህም። የሚያስፈልግህ ፈቃደኝነትና የልቦናህን ፍላጎት ንቁ ማድረግ ብቻ ነው። ከዚያም ወንጌሉ ታማኝ ጠባቂ ይሆናል። ከአፋ ሳይሆን ከልቦናህ መዝገብ። አዎ በነፍስህ የሚስጥር እልፍኝ ውስጥ ልታኖረው ፈቅደሃልና ይጠብቀሃል። እናም ከመኝታ ስትነሳ፣ ከቤትህም ስትወጣ ይህን ሕግ ደጋግመህ በለው። እኔ ግን እላችኋለሁ ከቶ አትማሉ። ይህ ንግግርህም ልጓም ይሆንሃል። ከጥቂት ጥንቃቄ በቀር ከአንተ የሚጠበቀው ብርቱ ድካም የለምና። ይህ እንደሚሆን እውነት መሆኑንም በተግባር ማረጋገጥ ትችላለህ። ልጅህን ጥራው፣ እንዳይምልም አስጠንቅቀህ ንገረው። ይህን ሕግ ተላልፎ ከተገኘ ግን በጥቂቱ ግረፈው። ከዚያ ወዲያ ከዚህ ልማድ እንዴት እንደሚርቅ ታየዋለህ። ታዲያ ትንንሽ ሕፃናትስ እንኳን ከምንሰጣቸው ጥቂት ማስፈራሪያ የተነሳ ይህንን ትእዛዝ መፈጸም ችለው ሳለ ሕፃናቱ እኛን የሚፈሩን ያህል እኛ እግዚአብሔርን አለመፍራታችን በእውነቱ ትልቅ ስንፍና አይደለምን? ስለዚህ ከዚህ በፊት የተናገርኩትን አሁንም እዚህ ላይ ደግሜ እናገረዋለሁ። በዚህ ጉዳይ ላይ ይህንን መመሪያ መፈጸም እስክንችል ድረስ ከሌላ ሰው ጋር እንደማንገናኝ ወይም የግል ጉዳያችንን እንደማንሰራ እርስ በርሳችን ሕግ እናብጅ። ከዚህ ግዴታ የተነሳም በቀላሉ ልማዳችንን ማሸነፍ ይቻለናል። በአንድ ጊዜም ራሳችንን እናስጌጣለን፣ ከተማችንንም እናስውባታለን። በዓለም ሁሉ ላይ ምን ሊባል እንደሚችል አንሰላስሉት። ክርስቲያን ተብሎ መጠራት የተጀመረው በአንጾኪያ ነው። ምንም ያህል አስገዳጅ ሁኔታ ቢገጥመውም በዚያ አንድ የሚምል ሰውስ እንኳ መስማት አይቻልም። አጎራባች ከተሞቻችን በእርግጥ ሊሰሙት የሚችሉት ይሄው ነው።
ምን አጎራባች ከተሞች ብቻ? ይሄ ዜና እስከ ምድር ጽንፍ ድረስም ይሰራጫል። እንዴት ብላችሁ የጠየቃችሁኝ እንደሆነም እናንተን የሚያገኟችሁ ነጋዴዎችና ወደዚህ ከተማ የሚመጡ ሌሎችም ከእናንተ ጋር ስለሚገናኙ እነዚህን ነገሮች ወደ ሁሉም ስፍራ ያዳርሷቸዋልና። ስለሆነም ብዙ ሰዎች ሌሎች ከተሞችን ሲያደንቁ ስለ ወደቦቻቸው፣ ስለ ገበያ ስፍራዎቻቸው ወይም በዚያ ስለሚገኙ ዕቃዎች ብዛት ሲናገሩ ስለ አንጾኪያ መናገር ሲጀምሩ ግን በሌሎች ከተሞች ላይ ልናየው ያልቻልነው ነገር አይተናል። የከተማይቱ ነዋሪዎች ከአንደበታቸው መሐላ ከሚያወጡ ምላሳቸው ቢቆረጥ ይመርጣሉ ይላሉ። ጌጣችሁና አምባችሁ ይሄው ይሆናል። ከዚህም በላይ ብዙ የክብር አክሊልን ያመጣላችኋል። ሌሎች ሰዎችም በእርግጥ እናንተን አርአያ ያደርጋሉ፣ እናንተን ይመስላሉ። አንድ ሰው ሌሎች 2 ወይም 3 የተሳሳቱ ሰዎችን ቢመልስ ከእግዚአብሔር ዘንድ ታላቅ ዋጋን የሚያገኝ ከሆነ በዚህ ጉዳይ ላይ የዓለም ሁሉ መምህራን ብትሆኑማ የማትቀበሉት ሽልማት ምን አለ? ስለዚህ የክብር አክሊል ለማግኘትና በዚህም ዓለም በወዲያኛውም ዓለም ከእግዚአብሔር ዘንድ ባለሟልነትን በማግኘት እኛ ለራሳችን በምንሰራው በጎ ምግባር ብቻ ሳይሆን ሌሎች ሰዎችንም በመለወጣችን እንደሆነ ማወቅ ራሳችሁን ለማነሳሳት፣ ንቁ ለማድረግ፣ ራሳችሁንም ለመግዛት ኃላፊነቱ የእናንተ ነው። እኛ ሥራ ሰርተን ለዚህ አንበቃምና ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ጌትነቱና ኃይሉ አንድ የሚሆን ጌታችን ኢየሱስ ክርስቶስ ይህንን እንድናገኝ በቸርነቱና ሰውን በመውደዱ ይርዳን፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን።